ዛሬ ደግሞ እንደተለመደው በጣም ምርጥ ነገር ሰርቼላችኋለሁ። የሚገርም ነገር ነው። በደንብ አተኩራችሁ ካያችሁት ብዙ ሰው ይፈወሳል ማለት ነው። ብዙ ሰው ይድናል። ሰዎች ይቃጠላሉ፣ አቃቂር ይወጣሉ። እኛ መዳናችንን አናቆምም። በጣም ብዙ ሰው እናድናለን። እኛ አይደለንም ግን መድኃኔዓለም እኛ አይደለንም። ቅዱስ ገብርኤል ነው ሰው የሚያድነው። ፈጣሪ አምላክ መጥምቁ ዮሐንስ ነው የሚያድነን። ስለዚህ እነዚህ ሁሉ እኛ የምንጠራቸው እኛ የምንሰግድላቸው እኛ የምንሰግደው ለክርስቶስ ነው። ደግሞ መላእክቶች ያማልዱናል። ለነሱ ደግሞ አማላጅ እንልካለን። እኛ እንድናለን። ሰዎች ብዙ ያወራሉ አይደለ? እግዚአብሔር ይመስገን። ማንም ምንም ቢል እንዳሰሙ ከማድረግ ወደ ኋላ እንዳትሉ። ዛሬ ደግሞ የለምጽ መድኃኒት ልንሰራ ነው። ባለፈው ሰርቼላችኋለሁ፣ ግን አሁን ደግሞ እኔ ሌላ በራሴ ደግሞ ሌላ ሰርቼ ያለው በሰው ላይ ሰርቼ በሚገርም ሁኔታ ለውጡን ያገኘንበት ነው። በደንብ አድርጋችሁ ከተጠቀማችሁ በደንብ አድርጋችሁ ከሰራችሁ ምንም የማያድን ነገር የለም። ግን ይሄንን ፕሮጀክት ለራሴ ነው ሰራለሁ ብዬ ያሰብኩት፣ ግን ቤተሰቦችስ ቢሰሙና እነሱስ ቢሰሩ ብዬ ያልኩኝ። ምን ችግር አለው? ምንም ምቀኝነት ካልሆነ በስተቀር ክፋት ካልሆነ በስተቀር ምንም ሰው የቻለውን ነገር ቢሰራ ምንም አይደለም። የእድሉ ነው የሚሰራውና የሚፈልግ ሰው ደግሞ ከኔ መውሰድ ይችላል። የሚፈልግ ሰው ደግሞ ራሱ ያዘጋጃል ማለት ነው። ይሄ ማለት እንግዲህ የአሳ አጥንት ነው። የአሳ አጥንት ናቸው። ብዙ አላሳያችሁም፣ ምክንያቱም ይዘጋብናል። የአሳ አጥንት ናቸው እነዚህ። ድርቅ ተደርጎ ይሄ አሁን ደርቋል። አሳ ተጠብሶ የተበላ ፀሐይ ላይ ነበረና ደርቋል። ይህ አሁን ምንድነው የሚደረገው? መልሶ እንግዲህ ይወቀጣል። ፓውደር ተደርጎ ድቅቅ ተደርጎ ይወቀጣል። በደንብ ይወቀጥና ተደርጎ ፓውደር ይሆናል፣ ዱቄት ይሆናል። እዛ ላይ ደግሞ ፓውደር ነጭ ሽንኩርት ይጨመርበታል። እዛ ላይ ደግሞ በጣም ብዙ ግብአቶች ይጨመሩበታል። ብዙ ማለት ነው። ምንም አይነት ነገር የተቀላቀሉ ብዙ አይነት እኛን ኢትዮጵያዊ የሚመስሉ ነገሮች ይገባሉ። ይሄንን አንድ ላይ እንፈጭና እንግዲህ ከዛ ምን እንሰራበታለን? እንደ ስክራፕ ነው የምንሰራበት። ቅባት ነገር ነው የምንሰራበት። ቅባት እንሰራበታለን። አሳው ራሱን የቻለ የራሱ ዘይት አለው። ከዛም ደግሞ የራሱን የቻለ ፕሮቲን አለው። ከዛ እሱ ላይ ደግሞ እንቁላል ይጨመርበታል። ከዛ እሱ ላይ ደግሞ ነጭ ሽንኩርት ይጨመርበታል። ከዛ እሱ ላይ ደግሞ ጥቁር አዝሙድ ይጨመርበታል። እሱ ላይ ደግሞ እንደገና ሌላ የምንፈልጋቸውን ግብአቶችን ጨምርና እንግዲህ አሳ በደንብ አድርገን ለምጽ የሚያጠፋ መድኃኒት መሆኑን ስንቶቻችን እናውቃለን? ስንት ሰው ያውቃል? ይሄንን አሳ ሰርተን ራሳችን ትሪት ራሳችንን ብናደርግ እጃችንን ሰውነታችንን እንቀባባለን ማለት ነው። ከዛ እንግዲህ ብዙም ሳይቆይ በአጭር ጊዜ ውስጥ እናጠፋዋለን። በተለይ ይሄ አዳዲስ በሽታ የሚመስሉ ብዙ አንገታችን ላይ ሰውነታችን ላይ የተለያየ ቦታ ይወጣሉ። እነዚህ ነጭ የሚመስል ጠባሳን የሚመስሉ ነገሮች ይወጡና ለብዙ በሽታ ይዳርጉናል ማለት ነው። ይሄ ድጋሜ ባይዘው ድጋሜ ይጠበሳል። ደረቅ ብሎ እርር ብሎ ድጋሜ ይጠበሳሉ። ድጋሜ ይጠበሳል። እንደ እምስ ማድረግ ሸክ እናደርግና አሁን በሙቀጫ እንደ እምስ ነገር ትንሽ ቡኒ እንዲሆን እምስ ነገር ይደረጋል ማለት ነው። ቅባትነት አለው፣ ወዝ አለው። ያው በዘይት አይደል የተጠበሰው፣ እሱ አለው። ግን አድርቀናል። በደንብ ከሽ ያለ ነው። እሺ ከሽ ያለ ነው በደንብ ማለት ነው። ከዛ ይሄ እምስ ይደረግና ይፈጫል። ከዛ ነጭ ሽንኩርት ደግሞ ተፈጭቶ በደንብ ነጭ ሽንኩርት ስሙዝ የሆነ ነጭ ሽንኩርት በማሽን ተፈጭቶ የዚህ ፓውደር እዛ ላይ ይገባበታል። ከዛ ከፓውደሩ በኋላ እንግዲህ ይሄንን አንድ ላይ እናቦካና አንድ ላይ አድርገን ግብአቶቹን እንጨማምርና በደንብ አድርገን ሰውነታችንን ማታም ይሁን ጠዋት በቀን 2 ጊዜ እንቀባለን። እና ልዩነቱን እንግዲህ በአንድ ወር ውስጥ ልዩነቱን እናያለን። የዚህን መድኃኒት ግን ያው እኔም እሰራለሁኝ በደንብ አድርጌ ለብዙ ሰዎች ማቅረብ እችላለሁኝ። የዚህን መድኃኒት እንግዲህ የምትፈልጉ ሰዎች ደግሞ ካላችሁ ኢንቦክስ ላይ እየጻፋችሁ ማርታ ተስፋለም በሉ። ዩቲዩብ ላይ ደግሞ ታገኙታላችሁ። ራሳችሁ ማዘጋጀት ትችላላችሁ። ይሄን እያዘጋጀን የምትፈልጉ ሰዎች ትወስዳላችሁ። እኛ እንድናለን በራሳችን እጽዋት፣ እግዚአብሔር በሰጠን እጽዋት እንድናለን። ሰዎች ይንጫጫሉ። ወፍ ቢንጫጫ በአንድ ሙቀጫ፣ ተልባ ቢንጫጫ በአንድ ሙቀጫ እኛ መዳናችንን አናቆምም።
ብዙ ለምጽ ያለባቸው አዳዲስ ለምጾች በተለይ አሁን ፋሽን የሚመስሉ ብዙ ለምጾች አሉ። እነሱ እንዴት አድርገን ነው የምናስወግደው? እንግዲህ አብረን እያየን አብረን ወንድሞቻችን ቤተሰቦቻችንን በራሳችን እጃችን ውስጥ ቤታችን ላይ ማንም ምንም ሳይጠይቀን ማንም ምንም ሳይለን ምንም አይነት ኬሚካል ሳንጠቀም እኛ ማዳን እንችላለን። ዩቲዩቤን በደንብ አድርጋችሁ ዩቲዩቤን እየገባችሁ ጎብኙ። እዛ ውስጥ ያለ ብዙ የፈውስ መድኃኒቶች አሉ። ብዙ መዳን የምንችልበት መድኃኒቶች አሉ። ከዛ እናንተ ደግሞ ይህንን የምታደርጉ ከሆነ ምንም እግዚአብሔርም ይረዳናል። እኛም ከእግዚአብሔር በታች የምናውቀውን እውቀት ሁላ ከአያቶቻችን ከቀድመ አያቶቻችን የወሰድነውን እውቀት ሁሉ እንጠቀምበታለን ማለት ነው። ሴጣን ያው ስንድን አይወድም። ዳቢሎስ ስንድን አይወድም። እርኩስ መንፈስ ነው የሚፈልገው ጸባችንን፣ አልጋ ላይ መሰቃየታችንን፣ ህመማችንን ነው የሚፈልገው አይደለም። እዚህ እኛ ደግሞ ከዳቢሎስ በዛም በዚህም ብለን ባህላዊ መድኃኒቶችን በትክክል በአግባቡ በንጽህና ካደረግን ምንም የማንድንበት ምክንያት የለም። እንግዲህ ይሄንን የአሳ ጥብሱን አድርቀን ፀሐይ ላይ አርገን በደንብ ፓውደር ምስ አርገን ትንሽ ቡኒ አስመስለን አሳርረን ነጭ ሽንኩርት ጨምረን ነጭ ሽንኩርት እንፈጭና ድቅቅ አርገን ነጭ ሽንኩርቷን ከዛ እዛች ላይ ደግሞ የተወሰነች ጥቁር አዝሙድ እንጨምርበታለን። ከዛ ጥቁር አዝሙዷ ላይ ደግሞ እንደገና ብዙ ነገር ሸብ ያጠፋል ብለናል አይደለ? ሸብ ያጠፋል ብለናል። ብዙ ነገር ሸብ እንጨምርበታለን። ፓውደሯን የውስጣችን የሰውነታችን መቀየሩን የሰውነታችን ችግር ራሱ ሸብ ብዙ ነገራችን የውስጥ ካንሰር፣ ደዌ ምናምን ህመምን ያድናል። ሸብ ማለት ነው። እሱን ዱቄቱን እንጨምርበታለን። ከዛ እንቁላል ይጨመርበታል። ከዛ እሱን ፓውደር አድርገን ፓውደር ሳይሆን ከፓውደር ደግሞ ወደ ትሪትመንት እናመጣዋለን፣ ወደ ቅባትነት እናመጣዋለን። ፈጭተን ከፓውደሩ እንቁላሉንም ጥቁር አዝሙዷንም ነጭ ሽንኩርቷንም ሸቡንም አንድ ላይ በአንድ ማሽን ወፈር ያለ ቆንጆ ክሬም እንሰራለን ማለት ነው። ቆንጆ ወፈር ያለ ክሬም ሰርተን እሷን እንግዲህ እንደዚህ እያደረግን ጠዋትና ማታ እየተቀባን ለውጣችንን በአንድ ወር ውስጥ የሚገርም ለውጥ ሳናቋርጥ ነው የምናደርገው። በአንድ ወር ውስጥ አስገራሚ ለውጥ እናገኛለን። እሺ ሳሰሩ እንዳታልፉ። ሁል ጊዜ እኔ ጊፍቴ ነው ስጦታዬ ነው የምሰጣችሁ ከእግዚአብሔር በታች እግዚአብሔር እየሰጠንን እኛ ለእናንተ እየሰጠን ነው። በአግባቡ ይሄንን ካስተካከላችሁ ከለምጽ ማትድኑበት ምንም ምክንያት የለም። ጊፍት ነው። እንሆ ሂዱ፣ ሰብስክራይብ አድርጉ፣ ማርታ ተስፋልን ብሉ። ብዙ የአይነ ጥላ፣ ዛር መንፈስ፣ ቡዳ፣ መተት፣ ገርጋሪ፣ ድግምት እያንዳንዷ ነገር በእጽዋት ይባረራሉ። ታዲያ መድኃኒቱ እግዚአብሔር የሰጡን እጽዋቶች ታዲያ እነሱ እኛ ማናቃቸው ቅጠላቅጠሎች ብቻ ናቸው አይደሉም። እንደውም እኛ ማናቃቸው ነገር ናቸው። ኬት እንዳመጣች እያሉ በጣም እየተገረሙ ነው አይደል? እርኩስ መንፈስን ስለምናባረረው ከእግዚአብሔር በታች ቤታችን ውስጥ ያለውን የተቀበረው መተት አይታችሁታል። በመረጫጨት እንዴት እንደምናወጣው እንደሱ ስለሆነ ዝም ብላችሁ ማንንም እንዳሰሙ መልስም አትሰጣጡ። ስለዚህ በርቱ፣ እግዚአብሔር ያግዛችሁ፣ ቅዱስ ገብርኤል ይርዳችሁ። ወዳችኋለሁ። በጣም ነው የማመሰግነው። እንግዲህ ያዝ